ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ፊደሎችና ከነሱ ፊደሎች ደግሞ የወጡ ቃላቶች አሉ። እነሱን ነው የምናይ። ከአማርኛ በተጨማሪ ደግሞ እንግሊዝ፣ ሂሳብ በግል እንሰጣለን። አሁን ቀጥታ ፊደሎችን በመጀመሪያ እንቆጥራለን። ከዛ ቃላቶች እናያለን። አብራችሁን ቆዩ። ወደ ፊደሎች ስንሄድ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ አሁን ደግሞ ወደታች እናነባለን። ረ፣ ሰ፣ ሸ፣ ቀ፣ በ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ራ፣ ሳ፣ ሻ፣ ቃ፣ ባ፣ ሬ፣ ሴ፣ ሼ፣ ቄ፣ ቤ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ። እሺ አሁን ከነዚህ ፊደሎች ከቆጠርናቸው ውስጥ የሚወጡ ቃላቶች አሉ። እነሱን እያንዳንዳቸው እናያለን። የመጀመሪያው ምን ይላል? በርበሬ። እሺ በርበሬ የሚለውን ስናይ የት እንደሚገኝ ከበቡ የመጀመሪያውን ወሰድን። ረ ደግሞ ከረሩ የስድስተኛውን ወሰድን። አሁንም በደግሞ የአንደኛውን ከበቤት ወሰድን ደግመን ማለት ነው። ከዛ ሬ ደግሞ የአምስተኛውን ከረሩ ወሰድን። በአንድ ላይ በርበሬ ይላል ማለት ነው። አሁን ወደ ቀጣይ ስንሄድ ቅቤ ደግሞ ከቀቁ የስድስተኛው ቅን ወሰድን። ከበቡ ደግሞ የአምስተኛው ቤን ወሰድን። በአንድ ላይ ቅቤ ይላል ማለት ነው። ወደ ቀጣይ ስንሄድ ሰረቀ የሚለው ደግሞ ስናይ ከሰሱ የአንደኛው ሰን ወሰድን። ከረሩ አሁንም የአንደኛው ረን ወሰድን። ከቀቁ አሁንም የአንደኛው ቀን ወሰድን። እኒ እንደምታያቸው ሶስቱም ፊደሎቹ የአንደኛ ፊደል ናቸው። በአንድ ላይ ሰረቀ ይላል ማለት ነው።
ቀጣይ በር 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 የሚለውን ደግሞ ስናይ ከበቡ አሁንም የአንደኛ በን ወሰድን፣ ከረሩ የስድስተኛ ረን ወሰድን፣ በአንድ ላይ በር ይላል። እሺ ቀጣይ ሴራ ሴራ የሚለውን ደግሞ ስናይ ከሰሱ የአምስተኛ ሴን ወሰድን፣ ይሄው የአምስተኛ ሴን ወሰድን፣ ከረሩ የአራተኛ ራን ወሰድን፣ በአንድ ላይ ሴራ ሴራ። እሺ ወደ ቀጣዩ እንሄዳለን። ሸራ 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 የሚለውን ደግሞ ስናይ ከሸሹ የአንደኛ ሸን ወሰድን፣ ከረሩ የአራተኛውን ራን ወሰድን፣ በአንድ ላይ ሸራ ሸራ። እሺ ቀጣይ ሱስ 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 የሚለውን ደግሞ ስናይ ሁለቶችም ከሰቤት ነው የሚገኙ ሁለቱም ፊደሎቹ። የመጀመሪያው ከሰሱ ሁለተኛ ሱን ወሰድን፣ ከዛ ስ ደግሞ የስድስተኛ ከሰሱ ማለት ነው፣ በአንድ ላይ ሱስ ይላል ማለት ነው። ወደ ቀጣይ ስንሄድ ብር ብር የሚለውን ደግሞ ስናይ ሁለቱም ፊደል ስድስተኛ ላይ ነው የሚገኙ። ከበቡ የስድስተኛ ብን ወሰድን፣ ከረሩ አሁንም የስድስተኛ ር ወሰድን፣ በአንድ ላይ ብር ይላል ማለት ነው። ቀጣይ በቂ በቂ የሚለውን ደግሞ ስናይ ከበቡ የአንደኛ በን ወሰድን፣ ከቀቁ የሶስተኛ ቂን ወሰድን፣ በአንድ ላይ በቂ ይላል ማለት ነው። ወደ ቀጣይ ስንሄድ ቆሻሻ 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 የሚለውን ደግሞ ስናይ ከቀቁ የመጨረሻው ቆን ወሰድን፣ ከሸሹ አራተኛ ፊደል ሻን ወሰድን፣ ሁለት ያርገን ነው የወሰድን፣ ዳብል አርገን ሁለት ጊዜ አርገን ወሰድን፣ በአንድ ላይ ቆሻሻ ይላል ማለት ነው። ቀጣይ ሳራ 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 ደግሞ ስናይ ከሰሱ የአራተኛ ሳን ወሰድን፣ ከረሩ አሁንም የአራተኛ ራን ወሰድን፣ በአንድ ላይ ሳራ ይላል ማለት ነው። ሁለቱም ፊደሎች አራተኛ ላይ ነው የሚገኙ። እሺ ወደ ቀጣይ ስንሄድ ሻሽ 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 የሚለውን ደግሞ ስናይ ከሸሹ የአራተኛ ሻን ወሰድን፣ አሁንም ከሸሹ የስድስተኛ ሽን ወሰድን፣ ሁለቱም ከሸቤት ነው የሚገኙ ሁለቱም ፊደሎቹ በአንድ ላይ ሻሽ ይላል ማለት ነው። ቀጣይ ሰበረ 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 የሚለውን ደግሞ ስናይ ከሰሱ የአንደኛ ሰን ወሰድን ከበቡ አሁንም የአንደኛ በን ወሰድን፣ ከረሩ የአንደኛ ረን ወሰድን፣ በአንድ ላይ ሰበረ ይላል። ሶስቱም ፊደል የመጀመሪያ ፊደል ናቸው። ከዚህ ላይም ወደ ቀጣይና ወደ መጨረሻው ስንሄድ ደግሞ ምን የሚል ነው? ስስ 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 የሚለውን ደግሞ ስናይ ሁለቱም ፊደሎቹ ከሰቤት ስድስተኛው ስናት ዳብል ሆና ሄዳ ሁለቴ ነው የተወሰደች። ስስ ስስ ይላል ማለት ነው። ፊደሏች ናት ስስ። እችን ሁለቴ ስንወስዳት በአንድ ላይ ቃል ትሰጣለች። እሷ ምን የሚል ነው? ስስ የሚል ቃል ትሰጣለች ማለት ነው። ውድ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ሁኑ። መልካም ቆይታ